ብቻችን እንደሆነ ሲሰማን ሰው እንደሌለን ሲሰማችሁ ሰው የለኝም ብላችሁ ታስቡ። አንድ እግዚአብሔር ከኛ ጋር ነው። ሁለት ጠባቂ መልአክ አለ አብሮን ስንተኛ አብሮን የሚሄድ እንኳን ስንተኛ መጸዳጃ ቤት ብንሄድ የማይለየን መልአክ አብሮን። ለአንድ ሰው እግዚአብሔር እንዴት እንዳከበረን ተመልከቱ። አሁን መንግስት ለአንድ ከተማ የተወሰኑ ፖሊሶችን ይመድባል እንጂ ለአንድ ሰው አንድ ፖሊስ ይመድባል? እግዚአብሔር ግን እንዴት እንዳከበረን ተመልከቱ። ለአንድ ሰው ስንት መልአክ አለው? አንድ መልአክ። ለቀን አንድ፣ ለሌሊት አንድ። የማይከዱ የማይሸነግሉ የማይዋሹ የምድር ጠባቂዎች ብዙ ባለስልጣናት በጠባቂዎቻቸው ተክደው ሙተው ያውቃሉ። እነዚህ ግን የማይለወጡ ጠባቂዎች ናቸው። ብር የሚሰጣቸውን አይቀበሉ፣ በብር አይደለሉ፣ ተጸይፈው አይሸሹ። ተመልከቱ። ሌሊት ተቀን ጠባቂ መልአካችን እዚህ ያቁመን ምን እንደምንሆን ታውቃላችሁ። በዚህ ሁሉ መሃል የማይተውን ጠባቂ መላእክት አሉ። እነዚህ ሁልጊዜ አትቁረጥ እያሉ ነው የሚለምኑል። እና ቢያንስ እንኳን ጠባቂ መልአካችሁን እንዲሁ ስትተኙም ስትነሱ አስቡ። ሰምታችኋል? የሆነ አካል አብሯችሁ እንዳለ አስታውሱ። አለዚህ አሁን እኔ ዝርግፍ እየተንቸ እሱ እዚህ ቁሞ ነው ያለ አለ አብሮኝ ብሄድም አብሮ ይሄዳል። ስለዚህ ክርስቲያን ብቸኛ አይደለም፣ ክርስቶስ አብሮ ነው የሚኖር። ስንቆርብ ደግሞ ነገሩ አንድኛውን ራሱ ንጉሱ ከነከተማው እኛ ጋር ይሆናል እና ይህን እድል ሰጥቶን በዚህ ዘመን ያደረሰን አምላክ እውነት ይህን ዘመን ስንት ነቢያት ፈልገውታል አድርሰን እያሉ አልደረሱበትም። ዓመተ ምሕረት ተብላ የምትቆጠርባትን ይችን ዘመን የምትለወጥባትን ቀን አዳም ከነ ልጆቹ 5000 ዓመት እንባቸው አልቆ እጅ እስከሚያለቅሱ አልቅሰው ለምነውታል። እስከ ማይዜኑ ጊዜ ተረሳኒ ለግሙራ እያሉ ደክማ አይንቴን ዘይብላ ማይዜ ትመጽኦ ታስተፈሳህኒ አይኖቼ ሁሉ መቼ ነው የምትመጣው? መቼ ነው የምታስደስተኝ? መቼ ነው ደስ የምታሰኝ? እያሉ አይኖች አንተን በመጠበቅ ደከሙ እያሉ ጠብቀውታል። እኛ ሳንደክም ዛሬ አባቶቻችን በዘሩት አዝመራ ገብተን ያለ ክፍያ እንድንበላ፣ እንድንጠጣ፣ እንድንለብስ ተፈቅዶልናል። አሁን በተመቸ ጊዜ ነው ያለን። በተመቸ ጊዜ ከመጎዳት ያድነን፣ በጎ ዘመን ያምጣልን።